በእናትሽ አታስጨንቂኝ። መስኪ ምንድነው እሹ? ለምን አትነግሪኝም? አልቻልኩም ቤሉ፣ እኔ አልቻልኩም። ምን ሆነሽ? ረጋዝኩልሽ፣ አንዳንድ ነገሮች የሚገቡሽ ስታልፊባቸው ካልዳሰሻቸው በቀር ማትረጃቸው ነገሮች አሉ። እሸት በላሁኝ የሚለውን ዘፈን በዚህ መልኩ ተረድቻለሁ። እሸት በላሁኝ እንዲገባሽ ወይ ከበዩ ወይ ከተበዩ ወገን መሆን አለብሽ። ሰውየው በፉጨት እሸት በላሁኝ ሲያንጎራጉር ቅርጥፍጥፍ ተደርጌ ተበላሁ። ተበልቼም የተተፋው እሸት መሆኑ አጥንቴ ዝርዝር ቆጠሰ። ናብላ ጠርታኝ ከሽምብራው ማሳ ከሸቱ ፈታኝ መብላቴ መች ቀረ ደርሶ መጠርጠሬ እሸት አይታለፍ ቀመስኩኝ ቆንጥሬ ከሚው
የተለመደ መደበኛ ሰማ እውነት ነው ከጠበቅኩት በላይ ሆነሽ ስላገኘሁሽ የምትምን ምንድን ነኝ? ያው ምን መሰለሽ ለፀጉርሽ መሳሪያ ነው እናችን የምትሰጠኝ እንደውም ደስ ይልሻል ብዬ ነው ያሰብኩት። ከከተማ ዋጋ በላይ ነው የሰጠው። ምን ማለት ነው? ያው መቼስ ጨዋታሽ ደስ ስላለኝ ወደፊት ደንበኛም እንደምንሆን አስቤ በቃ ካነሰሽ ጨምርልሻለሁ፣ ችግር የለም። አንቺማ እንድትከፊብኝ አልፈልግም። ይኸው ምን ነው በቃ እንግዲህ እንገናኛለን። ስልክሽ ስላለ ደውልልሻለሁ። እሺ? እንዳትደውል። በህይወቴ እንደዚህ አይነት ሁኔታ ላይ ደርሳለሁ ብዬ አስቤ አላውቅም። አይዞሽ የኔ እናት፣ እኔም ጨንቆኛል። በእናትሽ ምን ነው? አባዬ ደውሎ ራስ ልጋብዝሽ አለኝ። እና ጭንቀት ያልገባሽም? ድንገት ደውሎ ቤት ራት ልጋብዝሽ አለኝ እኮ ነው የምልሽ። አልገባኝም። አባትሽ ራት ቢጋብዝሽ ችግሩ ምንድን ነው? ምን ያምላክ መባረሪን ሰምቶ ነው የሚሆነው። ኧረ በእናትሽ ተረጋጊ። ሃይስኩል ላደረግሽው እንዴ እየተደወለ ለሁላችሁ የሚናካል? ምን አውቃለሁ። እሺ ታዲያ ሰምቶ ካልሆነ ለምንድን ነው ድንገት ራት ልጋብዝሽ የሚለኝ? እናቱ የሞተችበትም ገበያ ሄደችበትም እኩል ያለቅሳሉ። እንዴት? አባትሽ መስሎኝ። ከትምህርት ውጪ ሌላ ቤተሰብ ጉዳይ የላችሁ? ብሉ እንጂ መስከረም ምን አልጣፈጠሽም እንዴ? እየበላው ነው ጋሼ። ኧረ በጣም ቆንጆ ነው። መቼስ ባለሙያ መሆን ያለበት አይመስል። ታዲያ ብሏ ምግብ ቀርቦ ብሉ አይባልም ይባላል። ወይ ዛሬ ምን ተገኝቶ ነው ራት ልጋብዝሽ አልከኝ? ትምህርት እንዴት ነው? ጥሩ ነው። አንቺስ? አሪፍ ነው። ሄዱ ምግብ አልተመቸሽም? ማሪቱ በሌላ ነገር ስትሳለሽ? ተመችቶኛል። አሟት ነበር እንዴ ሰሞኑን? ኧረ አላመመኝም አባ። ታዲያ ቢያ
የግብዣውን ምክንያት እኮ ለመስማት ስለጓጓውን አልበላ ያለኝ። በሱ የት ይቀራል? ለዚህ አይደለ እንዴ የተገናኘ ነው? የሚያስጨንቃችሁ ከሆነ ገራችሁ። አሁንስ እኔ ግራ ይገባል። ቆይ ምን ለመጡ ሄዱት? አምላኬ እባክህ ዛሬም ብቻ ማረኝ። አባቴ ያዝኖብኝ ከምታሳየኝ ግደለኝ እባክህ አምላኬ። አይዞሽ በቃ ይኸውልሽ መስከረም፣ በወጣትነቴ እንዴት አይነት ጀግና ነበርኩ መሰለሽ? ጠምሻና ደፋር ነበርኩ። ከመምህርነቱ ሌላ የማልሞክረው የስራ አይነት አልነበረም። ንግድ በይ፣ ሹፍርና፣ ኧረ ድለላም ሳልሞክር አልቀረው። ቀልጣፋ ነበርኩ በጣም። ታዲያ በኋላ ግን በድንገት ከባለቤቴ ጋር ተለያየን። ምክንያቱ ይቅርብሽ። ወዲህ ፍጪው። ስንለያይ የሄለን ገና ልጅ ነበረች። ብቻ ሄሉን ትታልኝ ስለሄደች ብዙም ብቸኝነት አልተሰማኝም። ይሁን እንጂ ወዲህ ወደ ያልኩ መስራቱን ትቼ መምህርነቱ ላይ ብቻ ተኮርኩ። ኑሮዬ ከቤት ወደ ትምህርት ቤት፣ ከትምህርት ቤት ወደ ቤት ብቻ ሆነ። ሄሉስ ልጅስ? ልጅን ለማን ትቼ? ኑሮዬ እሷ፣ ዓለሜ እሷ ብቻ ሆነች። ልጄን ለማሳደግ ስል አጥብቄ የያዝኩትን የመምህርነት ስራ ግን እየቆየሁበት በሄድኩ ቁጥር ይበልጥ እየወደድኩት ሄድኩኝ። በተለይ ተማሪዎች ጥሩ ውጤት አምጥተው ጥሩ ደረጃ ላይ ሲደርሱ ሳይ የሚሰማኝ ደስታ ልነግርሽ አልችልም። አባ እና ስሙ ልጆች፣ ለ30 ዓመት በታማኝነትና በትጋት ካገለገልኩበት ሙያዬ በክብር ዋንጫ ተሰናበትኩ። ጋሼ በጣም ደስ ቢል። እንኳን ደስ አለ። አሜን አሜን። እንኳን አብሮ ደስ አለ ልጄ። ለዚህ ነው ምን ማለት ነው? ዋንጫ የሰው ዋጋ የማይከበርበት ሀገር። የልጅ ነገር። እንኳን ደስ አለ አባዬ። ኮርቼ ይባል። እንኳን አብሮ ደስ አለ ልጄ። እኔም ኮርቼብሻለሁ። ሄሉ፣ የሰው ዋጋ የማይከበርበት ሀገር አልሽ? የሰው ሀብቱ ገንዘቡ አይደለም እውቀቱ ነው። ለዚህ ነው
በርትተሽ ተማሪ የምልሽ። ያው አባይ ለ30 ዓመት እንደዚህ በትጋት ያስተማረ ሰው ዋንጫ ብቻ ሰጥቶ መሸኘት እኮ ፌር አይደለም። እሱማ ለአገልግሎቴ ገንዘብ ሰጥተውኛል 120,000 ብር። እኔ ግን ገንዘቡ ሳይሆን አንጀቴን ያራሰው ዋንጫው ነው። በዚህ እድሜ ለእኔ ገንዘብ ምን ይሰራልኛል? ከዚህ በኋላ ምንም። መቋቋሚያ እንዲሆንሽ ብዬ በስምሽ አስገብቼልሻለሁ። እንኪ ልጅ ዱአ ልጄ። በርቺልኝ ልጄ፣ ልብ ግዢ ልጄ። አረ መርቅበት እንጂ ይሄው እያየሽኝ እንዴ? ምርቃቱ ራሱ ሁለት መልክ ይሆናል። መርቅበት። አረ አንተስ ተስቆንቁናለት ሞት ነው እንዴ? ከዚህ በላይ ከቦታው እንደዛ ነው። እዴ መስኪ ሰላም ናቲ፣ እንዴት ነህ? ደህና ነኝ። እንዴት ነሽ? ካምፓስ መግባት እንደዚህ ያኮራል? አረ እኔ ብቻ የጠፋው አስመሰልከው እኮ። አንተ ራስ መች ፈለከኝ? ብፈልግሽ ሴት ተገኝተሽ። አይ መስኪ በቃ እሷ አይናፍቅሽም አይደል? እኔ የምልህ ስራ እንዴት ነው? ጥሩ ነው አይደል? አዎ ጥሩ ነው። ያጎቴን ሱቅ እየጠበቅኩ ነው። እንዴ የባንኩን ስራ ትተከው ነው? አዎ እባክሽ፣ ምንም ቢሆን የራስ ቢዝነስ ይሻላል ብዬ ከአጎቴ ጋር ተፍተፍ እያልኩ። አንተ መቼም መላት ታጣ። የሆነው ሱንና ዛሬ ከየት ተገኘሽ? ያው ቤት ያለውን ችግር ታውቂለ። ትንሽ እሱ ነገር እያሳሰበኝ መረጋጋት አልቻልኩም። አዎ እሱ ነገር ትንሽ ተወሳሰበ መሰለኝ አይደል? በጣም እንጂ። ትላንት ደግሞ ብሩኬ ላይ የደረሰውን አይተሃል አይደል? እሱ ነገር ግን ከአጎቴ ጋር የሚያያዝ አልመሰለኝም። ላጎት ጥብቅና መቆም ነው? አረ በፍጹም። ከብሩኬ ጋር እኮ አብሬው ነበርኩኝ። ተራ ግጭት ይመስለኛል። ዝም ብሎ ገላመጥከኝ ምናምን ብሎ ነው የተጣሉት። አሁን ብሩኬ ከሚሻ ጋር ምን ጉዳይ ኖሮት ነው የሚገላመጠው? እንጃ ብቻ። እና ምን ይሻላል በእናትሽ? ቆይ አንተ ለምን አጎትን አታናገርልኝም? ሙሴ ሲያደርገው እንደነበረው በየሳምንቱ ቋሚ ክፍያ ማዘጋጀት እችላለሁ። እንዴት ማለቴ? ግራጁዌት ያደርግሽ አልመሰለኝም። አዎ አሁን እሱን በዝርዝር ለማውራት ጊዜው ባይፈቅድም አንድ ኤንጂኦ ውስጥ ስራ ጀምሬያለሁ። እንደዛ ማድረግ ከቻልሽማ በጣም ጥሩ ነው። ችግር የለውም አናግረዋለሁ። ግን አሁን ይስማማል ብዬ ቃል አልገባልሽ። ይህን ካደረክልኝ ናትዬ ውለታክን አረሳው። ለአጭር ጊዜ ቢሆንም ጥሩ ጊዜ ማሳለፋችንን አትርሳ። እንዴት እረሳዋለሁ? ችግር የለውም። የምችለውን ሁሉ አደርጋለሁ። ቻው። እሺ የአባዬ ነገር አስጨንቆኝ እኮ ሳልነግርሽ አስደሳች ዜና አለኝ። ያንቺ ነገር አያልቅ መቼስ። ደግሞ ምንድነው? ይህንን ዜና ከመናገሪ በፊት እንወራረድ። አረ ዝም ብለሽ ተናገሪ። ብሎንሻል። እንወራረድ። ትደሰቻለሽ? እሺ በምንድን እንወራረድ? ነገሩን ነግርሻለሁ። ካስደስተሽ እንጠጣለን። ወይ አንቺና መጠጥ። ካላስደስተኝስ? ካላስደስተሽም እንጠጣለን።
እኔ መጠጥ ላይ ነኝ ያስጠላኝ። እሺ በይ ንገሪ። ወደ ትምህርት ቤት ልመለስ ነው። ወይኔ እንዴት? አንድ የሆነ ባለሀብት ነገር አለ እና ለግቢው ፕሬዝዳንት የቅርብ ጓደኛ ነው። ከዛ እኔ ፊክስ አደርገዋለሁ አለኝ። ወይኔ ሄሉዬ በጣም ነው ደስ ያለኝ። ቴንኪው የኔ ቆንጆ። አይ አንቺ በቃ ማገቢበት የለም አይደል? ኦፍ ኮርስ እዚህ ሀገር እኮ ሰው ብቻ አይኖርሽ እንጂ የፈለግሽውን ነገር ማድረግ ትችላለሽ። የፈለግሽው ባለሀብቱ ዘመድሽ ነው እንዴ? አረ የምን ዘመድ ነው? ክላይንት እኮ ነው። በካምፓስ ነው ያወቅኩት። እንዳንቺ ካምፓስን የተጠቀመበት የለም ነው። ያገኘሽውን አጋጣሚ በሙሉ መጠቀም ነው። አራዳ መሆን አለብሽ የኔ ቆንጆ። አንቺ ግን ነገሮች እንዳስተፍሽ ስላልሆኑልሽ በጣም ነው የከፋኝ። እድሌ ነው እንጂ መልክ መቻነሰኝ ብርቱካን ሲታደል ሎሚ የደረሰኝ ያለ ገጣሚው። ለጤናችን እንዴት እንደምታምሪ አምራ ይሄን የመሰለ ውበት ይዘሽ አንድ ነገር ልበላት ትቀየሚኝ? ግን ስለ ካምፓስ እሺ ንገሪ። ታውቂያለሽ ፎቶዎቹ እኮ ልክ እንደኔ ያን ያህል መገላለጥ ምናምን አይጠበቅባቸውም። ቀለል ያሉና ውበትሽን የሚያሳይ ከዛ ደግሞ ክላይንቱን የሚያማልል ከሆነ በቂ ነው። እሺ ምን አንሺኝ። ሰክረሽ አይደለማ? አንሺኝ። ኦኬ ይሄን የመሰለ ውበት ይዘሽ በጣም ነው ታምቢው። ምን እናደርጋለን መሰለሽ? ምን ቀር አፕሩቭ እስከሚያደርጉት ድረስ መጠበቅ። ከዛ አክሰፕት ካደረጉሽ በስልክሽ ቴክስት ይደርስሻል። ቼክ አድርጊውና ሰብሚት በይው።
በቃ ለካምፓስ